ኮዷ 9 ነው በኢትዮጵያ ቀመረ ፊደል። ማንም ሰው ሊንዳት ማንም ሰው ሊያፈርሳት አትችልም። በቃ አከተመ። ኢትዮጵያ ሳይሆን የተሰቃየችው እኛ እሷን ስላልመጠናት ነው እየተሰቃየን ያለ ነው ማለት ነው። ይሄን ተረዱ። የሰው ኮድ 7 ነው። አራተኛ ውስጥ ገብታለች። አባቶቻችን በጣም ክብር ይግባቸው የጥንቶቹ። አሁን ምነግራችሁ ግን እጅግ የምትደሰቱበት ነው። እስካሁን የነገርኳችሁ እጅግ ያረካችኋል፣ እጅግ ያስደስታችኋል፣ በምስጢር ያራቀቃችኋል። አምናለሁ፣ አውቃለሁ። በተለይ ደግሞ ብዙ ጥናቶች እንድታጠኑ በዚህ ላይ የተጠኑ በጣም ብዙ ጥናቶች አሉ። እንድትመረምሯቸው እንድታነቡ ጋብዛችኋለሁ። ኢትዮጵያ ስትቀመር እሷም 9 ናት። ኢትዮጵያ አንድሮሜዳ ላይ ያስፈረናታል። የሚወክለው ምንድነው? 40 ነው አይደለ? እንግዲህ ቁጥሩን እዛ ላይ ስላለ አሁን አልመጣበትም። 10 ነው። የ90 ይወክላል። 400 ይወክላል። የ90 ይወክላል። 40 ሲደመር 10 ሲደመር 90 ሲደመር 400 ሲደመር 90 630 ይሆናል። 630 ደምሩታ። 6 ሲደመር 3 ሲደመር 0 ምን ይሆናል? 9 ይሆናል። ኢትዮጵያ 9 ላይ ናት ማለት ነው። ይሄ ምን ያመለክታል ብትሉ ማንም ሰው ሊንዳት ማንም ሰው ሊያፈርሳት አትችልም። በቃ አከተመ። ኮዷ 9 ነው በኢትዮጵያ ቀመረ ፊደል። 9 ደግሞ ምን ያህል ፓወርፉል መሆኑን በሁሉም አንግል ውስጥ ያለ በሁሉም ቅርጽ ውስጥ ያለ የዲግሪ ልኬት መሆኑን ኢነርጂ መሆኑን አይታችሁታል። ኢትዮጵያ ቀመሯ ሄዶ 630 ሆነ። 630 ደግሞ አንድ ዲጂት ስታወርደው 9 ሆነ። ስለዚህ አትፍሩ፣ አትስጉ ማለት ነው። ይልቁኑ ኢትዮጵያ ትፈርሳለች የሚል ስጋታችሁን ተውና ሌላ ስራ ስሩ። አሁን ጊዜው አይደለም። ምክንያቱም ባህያ ቆዳ የተሰራች አይደለችም። ጅብ በጮኸ ቁጥር ቆዳው ተርተር እንደሚል በፍጹም ስፒሪቹዋል ኢንላይትመንት። ስለዚህ አንዳንድ አስተያየት አያለው። እንዴ አንተ ይሄን ታቀርባለህ ኢትዮጵያ እየተሰቃየች የሚል አንድ አስተያየት አንድ ወንድም ይላከልኝ። ኢትዮጵያ ሳይሆን የተሰቃየችው እኛ እሷን ስላልመጠናት ነው እየተሰቃየን ያለ ነው ማለት ነው። ይሄን ተረዱኝ። መመጠን አልቻልንም ሀገሪቱን። 9 ናት። ስፒሪቹዋል ኢንላይትመንት እነሱ ኢትዮጵያን የሚመጥናት ማን ነው? እነ አንድሮሜዳ ይመጥኗታል፣ እነ ካሲዮፒያ ይመጥኗታል፣ እነ ሴፊዮስ ይመጥኗታል፣ ያሬድ ማህሌታ ይመጥናታል፣ ሌሎችም በጣም ተዋናይ ይመጥናታል ኢትዮጵያን። አባ ጊዮርጊስ ዘጋስጫ በመንፈሳዊ ዓለም ይመጥናታል። የሚመጥኗት ናቸው እነሱ ገብቷቸዋል። ላሊበላ ይመጥናታል ኢትዮጵያን። ከዛ ውጪ ግን እኛና እሷ መመጣጠን ስላልቻልን ነው። ዋናው ጨዋታው እዛ ላይ ነውና አቅማችን አይፈቅድልንም ሀገሪቱን። አሁን እንደው መቼስ አለ አይደል እንጂ 9 ላይ ያለች ኃይል ስለሆነች መመጣጠን አልቻልንም ከሆነ ያስማማናል። መጋቢ አዲስ እሸቱ አንዴ ሲናገሩ ስሰማቸው የሲኖትራክ ትልቁ መኪና ላይ የቤቢ ፊያት ሞተር ቢገጠም ወይም የባጃጅ ሞተር ቢገጠም ሲኖትራኩን ማንቀሳቀስ አይችልም፣ ያም ይወድቃል ያሉት ነገር በጣም ልቤ እና ሀገሪቱ 9 በጣም ከፍታ ልዕልና ላይ ያለች ናት። በሁሉም ቤተ እምነት ሁሉም አክብረዋት በክርስትናውም በእስልምናውም መጽሐፍ ውስጥ ከብራ ያለች የተጻፈች ናት። የግሪክ ፈላስፎች የሮማ ፈላስፎች የጮሁላት ናት። ዓለም የጮሁላት ናት። በጠፈር ዝርዝር በአዩ ዝርዝር በ3 ኮንስታሌሽኖች ላይ ስሟ በክብር የተጻፈላት ናት። ውቅያኖስ ኢትዮፒክ ኦሽን ተብሎ አህጉር በስሟ ያስጠራች ናት። ልዕልና ላይ ናት። እኛ ግን ታችነን በጣም ልንመጥናት አንችልም። እግዚአብሔር ግን የሚመጥናትን ትውልድ እንደሚያስነሳ እምነት አለኝ። ግን ሩቅ አይሆንም። የሚመጥናትና የሚመጣጠኑትን እኛን መጥናታለን። አላቅም እኔን ጨምሮ እንመጥናታለን የሚል እምነት የለኝም። ስለዚህ
ሲኖትራክ የኔታ እንዳሉት የሲኖትራክ ሞተር ላይ ቤቢ ፊያት ሞተር ብገጥሞ የባጃጅ ሞተር እንደማያንቀሳቅስ ማንቀሳቀስ አልቻልንም። ስለዚህ ትክክለኛ ሞተሮቿ እስኪነሱ ድረስ እንግዲህ በትዕግስት በጸሎት እንጠብቃለን ማለት ነው። ቀንና ሌሊት የሚያወሩ ሳይሆን ቀንና ሌሊት የሚሰሩላት ምርጥ ልጆች እግዚአብሔር እንዲያስነሳላት ሁልጊዜ ጸሎት ስጸልይ አስባለሁ። በነገር የሚያቃጥሏት ሳይሆኑ ደስ በሚል ነገር መልካም ነገር የሚያገለግሏት እግዚአብሔር እነዛን ትውልዶች እንዲያስነሳ ሁልጊዜ እጸልያለሁ፣ እመኛለሁ። የክብር ካባዋን ተጎናጽፋ ክብር ልብሷን ለብሳ የሚመጥናትን የክብር አክሊል ደፍታ ሁሌ በክብር ባያት እናቴ ናትና እመኛለሁ። ያን ደግሞ እግዚአብሔር ያን የሚመጥኗትን ትውልዶች እንዲያስነሳ ደጋግሜ ጸልያለሁ። እንደሚሆንም ደግሞ አምናለሁ። ከዚሁ ጋር ተያይዞ ይሄ እውቀት ይሄ ጥበብን ደግሞ ሊያስቀጥሉ የሚችሉ መልካሞችን እግዚአብሔር እንደሚያስነሳ አምናለሁ። ስለዚህ እንደኔ ደግሞ እንደ ክርስቲያን ከሞት እነሳለሁ ብዬ አምናለሁ። ከሞት እነሳለሁ ብዬ ሳምን ስጋዬ በሚሞትበት ነፍሴ ከስጋዬ በምትለይበት ጊዜ ሁላችንም ነው ደስ የሚያሰኘን እዚች አፈር ውስጥ ስንቀላቀል መጣብኝና መጣህልኝ የሚባል ሰው አለ አይደል? ይሄ ገሌ መጣብኝ ይባላል። እንዴ ባልመጣብኝ ወይ መጣህልኝ ይባላል በፍቅር። ስለዚህ ሀገሪቷ አገልግለናት ብናርፍ መጣህልኝ ልጄ ብላ የምትቀበል ሀገር እናት ናት። መጣብኝ ገሌ ብላ ሳይሆን መጣህልኝ ብላ በኋላም በጣም የሚያስደስተው እቺ የምንወዳት ሀገር ላይ ይሄ ዛሬ የምንንቀሳቀስበት ስጋ ብትን ብሎ ሲዘራ እንደ ስንዴ እንዴት ደስ ይላል። በቃ አሁን ሞቶ እዚች ሀገር ላይ ስጋዬ ብትን ብሎ አስበዋለሁ። አልፈራውም። እኔ በጣም ነው የምደሰትበትና ሀገርን እንደ እናት ስለማያት እናቴ እቅፍ ውስጥ እንደመግባት ያህል ነው ስሜት የሚሰጠኝ ማለት ነው። አንድ ሰው እናቱ እቅፍ ውስጥ ሲገባ የሚሰማው ምቾት አለ፣ ደስታ አለና አይደለም በህይወት መሞት ራሱና በዚህ ምድር ላይ መቀበርን በጣም እናፍቃለሁ። እንደ አንድ ኢትዮጵያዊ በጣም ጥሩ ኢትዮጵያዊ ስጋዬ ሲበተን አየዋለሁ በመናቤና ግን የሚበተነው ምፈራው አይደለም እናቴ እቅፍ ውስጥ ነው የተበተነው ማለት ነው። በኋላ ደግሞ ከሞት እንደምነሳ አውቃለሁ አምናለሁ። እንደ ክርስቲያን ስነሳ ደግሞ ከዚህቹ ምድር ላይ የተበተነ አፈር የሆነ ስጋዬ እንደገና ሲሰበሰብና ነፍሴ ተዋህዳው እንደገና ብድግ ብሎ በዘላለማዊነት ሲኖር አፈሯን ይዤ አፈር የሆነው ስጋዬ አፈሯ ጋር የተቀላቀለው ስጋዬ እንደገና እንደምነሳ ስለማምን ከሞት በኋላ በቀጣይም ህይወት አብራኛለሽ መሆኗን ሳስብ ደግሞ እችን ሀገር በእጅግ ወዳታለሁ። ኢትዮጵያ 630 ቀመር አላት። 6 ሲደመር 3 ሲደመር 0 9 ናትና የሁለተኛው ወንዝ ስም ጊዮን ነው። እሱም የኢትዮጵያ ምድር ይከባልና ገነትን ከሚያጠጡ ፈለገ ጊዮን የተከበበች እዚች ሀገር መወለዴ ኩራቴ ነው፣ ድምቀቴ ነው። ይሄ የሚገባቸው ህፃናት ብቻ እንደሆኑ እረዳለሁ። ይሄ አሁን የተናገርኩት ቃል አዋቂዎች ላሉት ላይገባ ይችላል፣ በትክክልም አይረዱኝም። ግን ህፃናቶቹ በደንብ እንደሚረዱኝ እረዳለሁ። ህፃናት በደንበችን መልእክቴን እንድትይዙ ለእናንተ ብቻ ነው፣ ለአዋቂዎቹ ትቻለሁ። መልእክቴን አስተላልፌላቸዋለሁ፣ እንድትመረምሩ ፈልጋለሁ። በመጨረሻ መነግራችሁ በመጀመሪያ በኢትዮጵያው ቀመር 9 ስንል እግዚአብሔር ሰማይንና ምድርን ፈጠረ። ሰማይንና ምድርን ፈጠረ። ሰማይንና ምድርን ፈጠረ ይላል። ስንት ሰማያትን ፈጠረ? 7ቱን ሰማያት ፈጠረ። ጽርሐ አርያምን፣ መንበረ መንግስትን፣ ሰማይ ውዱድን፣ ኢየሩሳሌም ሰማያዊትን፣ ኢዮርን፣ ራማን፣ ኤረርን ፈጠረ። በጣም ያስደስት ነገር ነው። እኔ እንጃ ዛሬ ይሄንን ሳስተላልፍ በጣም በጥሩ የደስታ ስሜት ውስጥ ሆኜ መሆኔ ከፊቴ ይነበብ አላውቀውም። በጣም በጥሩ የደስታ ስሜት ውስጥ ሆኜ ነው ማቀርበውና ይሄን ደስታዬ እንደምትጋሩት እምነት አለኝ። ከማጋራት የበለጠ ደስታ የለምና ሼሪንግ ኢዝ ሃፒነስ፣ መጋራት ደስታ ነው። ክቡራን ተመልካቾቻችን በጣም ስለ ኢትዮጵያ ሳቀርብ ይሄን ቀመር ሳቀርብ ውስጤ በጣም በታላቅ ደስታ ውስጥ ነው። ይሄን ደስታ በገንዘብ ላገኘው አልችልም፣ በምናምንም ነገር ይሄ ምንም ልለው አልችልም። በጣም በጥሩ ደስታ ውስጥ ነኝ ያለሁት ማለት ነውና አሁን እንቁጠር። 1 ለ2 ሐመሯ 3 መ4
ንጉሱ ሰ 5 ረ 6 እሳቱ ሰ 7 እሳቱ ሰ 7 ሰባተኛ ላይ ሰፈረች ሰ ማለት ነው። ምክንያቱም ሰማይንና ምድርን ፈጠረ ሲባል ሰባቱን ሰማያት ፈጠረ ነው። ስለዚህ ሰባቱን ሰማያት ለመወከል የሰተራ ሰባተኛው ላይ ሰፍሯል ማለት ነው። እነ ፊደል ይቀነሱ ይሄንን መቼም ጆሮ አይሰሙትም አያውቁትም። ሰባቱን ሰማያት ተወክላለች። ሌላው ሰባቱን ዕለታት ተወክላለች። ከእሁድ እስከ ቀዳሚት ያሉትን በሰባተኛው ዕለት አረፈ አይደል የሚለው ሰባተኛ ተራ ላይ ናት። ሳምንትን ለመወከል ማለት ነው። ሰባቱን ዕለታት ለመወከል የኢትዮጵያ ሰዎች እሁድን በፀሐይ ወክለዋል። ሰኞን በወር በጨረቃ ወክለዋል። ብራናውን እስቲ ላሳያችሁ። አንድሮሜዳ ላይ አይ ቲንክ ሳልናሰፍረው እንደማንቀር ሙሉ እምነት አለኝ። ወይም ብራናውንም ሌላ ቀን ላሳያችሁ እችላለሁ። ብዙ የቁጥር መጽሐፎች አሉና ሰንስና ሰላ አይ ቲንክ እዚህ ላይ አሰፈርኩት አላሰፈርኩት አላውቅም። ሃን በእሁድን ሃ ግዕዝን በእሁድ ይመስሉታል። እሁድን ደግሞ ሲያስተያዩ ከፀሐይ ጋራ፣ ቀጥለው ደግሞ ካዕቡን በሰኞ ይወክሉታል ከጨረቃ ጋራ። ሂ ሳልስ ሶስተኛዋን በአጣርድ ይሏታል ሜርኩሪ ማለት ነው። ሃሁ ሂ ሃ ራባዋን ሃ በረቡ ይመስሏታል። ቀጥሎ በዝሁራ ወይም በቬነስ ማለት ነው። ሃ ሄ ህ ሆ አይደለ። ቀጥሎ ሄ ሐሙስ በሐሙስ ይወክሉታል። መሪህ ይሉታል በማርስ ይወክሉታል ማለት ነው። ህ ሳድስ በአርብ ይወክሉታል በስድስተኛው ዕለት። እሱን ደግሞ ዘውቱ መሽተር ይሉታል። በጁፒተር ይወክሉታል። ሆ ሳብ በዙሃል በሳተርን ይወክሉታልና አቤት እነዚህ ሰዎች እኮ የተለዩ ሰዎች ነበሩ። በእነሱ ዘመን ምን አለ ብንወለድ። እናታችሁ እንደዚህ ዝም ብለን እየበላን እየጠጣን የምንሞትበት ሳይሆን በጥበብ ከሚራቀቁ ሰዎች ጥበብን እየቀሰምን በምስጢር እየተላቀቅን ምንኖርበት ዘመን እናፍቃለን። ቀጣዩ ልጆች ግን ያደርጉታል የሚል እምነት አለ። ሌላው ሰዎች ነን። ሰው ማለት 7 ማለት ነው። የሰው ኮድ 7 ነው። 4ቱ ባህሪያተ ሥጋ እሳት፣ ውሃ፣ ነፋስ፣ መሬት በኋላ አመጣላቸዋለሁ። የነፍስ ባህሪያት ለባዊት ልብ ማድረግ፣ ነባቢት መናገር፣ ሕያዊት ሕያው ሆና መኖር 7 ማለት ነው። ሰብኒት ባህል በእንተ ፍጥረተ ጠባያቲሁ ይባላል። ሰው መባሉ ስለ ጠባዮቹስ መሰናሰል ነው። ስለዚህ 1 ለ2 አመሯ 3 ማ4 ሳ5 ረ6 7 ሰውን ወክለዋል ማለት ነው። አባቶቻችን የሚገርሙ ናቸውና በመጀመሪያ እግዚአብሔር ሰማይንና 7ቱን ሰማያት ለመወከል አደረጉ። በመጨረሻ የምነግራችሁ ምድርን ፈጠረ ይላሉ። ምድርን ፈጠረ ሲሉ 4ቱን ባህሪያተ ሥጋ ማለት ነው። 4ቱን ባህሪያተ ሥጋ እሳትን፣ ውሃን፣ ነፋስን፣ መሬትን ይዛለች ምድራችን አይደል? በስነ ፍጥረቱ ትምህርት ምን አለ? በርባሮስ አለ። እዛ እሳት አለ። እሳቱ ውሃውን ያነሳሰዋል። ይቅርታ ነፋሱ እሳቱን ያነሳሰዋል። እሳቱ ውሃውን ያፈለዋል። ውሃው መሬቱን ይዞት ይወጣል። በቃ 4ቱ ባህሪያተ ሥጋ ክላሲካል ኤሌመንትስ ናቸው። እነዚህ በሁሉም ውስጥ አሉ። ግሪክ ብትሄድ ታገኘዋለህ። ፍልስፍና ባቢሎን ብትሄድ ታገኘዋለህ። ኢንዲያ ብትሄድ፣ ቻይና ብትሄድ ታገኘዋለህ። ቲቤት ብትሄድ ታገኘዋለህ። ኢትዮጵያውያን ደግሞ 4ቱን ባህሪያት ተራቀውበታል። አይገልጸውም። ክላሲካል ኤሌመንትስ በእነዚህ ጥሩ የሚያስረዳ አንድ መጽሐፍ ብራና ባሳያችሁ ደስ ይለኛል። ይሄን ማሳየት ፈልጋለሁ። በተለይ በክላሲካል ኤሌመንትስ ላይ የተራቀቁበት ነው። እስቲ ምናልባት አላቅም ይታያችሁ ከሆነ እኔ እንጃ፣ ግን እስቲ ለማሳየት እሞክራለሁ። በተለይ እሳት፣ ውሃ፣ ነፋስ፣ መሬት እነዚህ ሁሉ እንዴት እንደተሰናሰኑ እዚች ምድር ላይ ሁሉም ነገር ደግሞ ከመላእክትና ከነፍስ በቀር 4ቱ ነገሮች የሌሉት የሉም። በጣም የሚገርማችሁ ነገር ይሄ ነው። ሁሉም ነገር ይሄ ነው። ሁሉም ተራቋልና ምናልባት አላቅም ይታያችሁ ከሆነ ስክሪኑ ላይ ለማሳየት እሞክራለሁ። በተለይ ስለ 4ቱ ባህሪያተ ሥጋ ይታያችሁ ይመስለኛል። በጣም ሰፊ ነገር ነው ያለው። ለማንኛውም ዝርዝር ውስጥ ካልገባም እዛ ውስጥ ግን ምድር ማለት ነው። ምድርን ፈጠረ አሉ። ምድርን ፈጠረ 7ቱን ሰማያት ስለፈጠረ የሰን ቦታ 7 አደረጉና ምድርን ፈጠረ ሲሉ ደግሞ
4ቱን ባህሪያተ ስጋ ነው። አራቱን ክላሲካሊ ነባር ንጥረ ነገሮችን የያዘች ስለሆነች 21 ለ2 ሐመርሃ 3 4ኛ ውስጥ ገብታለች። አባቶቻችን በጣም ክብር ይግባቸው፣ የጥንቶቹ ክብር ይግባቸው ብዬ አስባለሁ። እነሱን እንኳን ልናማ ቀርቶ ክብራቸውን እንኳን ጠንጥቀን መግለጽ አንችልም። ቀጣዩ ትውልድ በስማቸው ቤተ መጻሕፍት ይከፍትላቸዋል። ቀጣዩ ትውልድ በስማቸው አደባባይ ይሰይምላቸዋል። ቀጣዩ ትውልድ በስማቸው የምርምር ጣቢያን ያቋቁምላቸዋል። ቀጣዩ ትውልድ በተለይ ሕፃናት የእናንተ ተራ ነው የሚቀጥለው ዘመን። ይሄ እንደምታደርጉት ደግሞ ሙሉ እምነት አለኝ። እንግዲህ ክቡራን ተመልካቾቻችን በዛሬው መርሃ ግብራችን ላይ እንግዲህ የመጀመሪያውን ላይ የዕብራይስጡን አነሳን። በተለይ በረሺት bara ኤሎሂም ሐሻማይም ve'et haaretz የሚለውን አነሳን። ያ ደግሞ 999888777 መምጣቱን አነሳን። የኢትዮጵያውን አነሳን። ፈተሽ ነው፣ ተራቀቅንበት፣ መረመር ነው፣ እዚህ ደርሰናል። በጣም ወዳቸዋለሁ፣ በጣም አመሰግናቸዋለሁ። ሰላም ሁኑ።